ከኮልፌ በረሃ እስከ ጠላትነት መኖር የነጻነት አባት ኔልሰን ማንዴላ የኢትዮጵያ ባለውለታ የሰው ልጅ ለነጻነቱ ለእኩልነቱና ለኃያልነቱ የተደረገው ተጋድሎ ውስጥ ስማቸው በደማቅ ቀለም ከሚጻፉ የዓለማችን የሰላም ተምሳሌት መካከል ኔልሰን ማንዴላ ማዲባ ግንባር ቀደም ናቸው። ማንዴላ በደቡብ አፍሪካ የሚኖሩ ዘረኛና ጨካኝ የአፓርታይድ ስርዓት በትግስቱ በጽናቱና በይቅር ባይነቱም አሸንፈው አገራቸውን ወደ ዲሞክራሲ መምራት የቻሉ ዕውቅ ሰው ለዚህ ታላቅ የነጻነት ጉዟቸውም ቀደም የነጻነት ምሳሌ የነበራቸው የጥቁር ሕዝብ ብዛት ኢትዮጵያ የጣለችው አሻራም የጎላና ታሪክ የማይረሳው ጉዳይ ነው። ጉምቱን የነጻነት አባት ኔልሰን ማንዴላን በዛሬው ዝግጅታችን ልናስቃኛችሁ ወደናል። አብራችሁን ቆዩ። የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ በ1962 ዓ.ም አራተኛው የፓን አፍሪካ ስብሰባ በኢትዮጵያ እንዲደረግ ጃንሆይን ፍቃድ ጠየቁ። ጃንሆይ በጉዳዩ ተስማሙና በ1962 ዓ.ም የአፍሪካ ታዋቂ የነጻነት ታጋዮች ወደ ኢትዮጵያ መጡ። ከነዚህም መካከል ነው እንግዲህ ኦሊቨር ታምቦ፣ ሮበርት ሙጋቤ፣ ኬኔት ካውንዳና ኔልሰን ማንዴላ የተገኙት። በኋላ ላይ እነዚህ ወጣት ታጋዮች የሀገራቸው ፕሬዝዳንትም ሆነዋል። ይህ ጉዞ በተለይ ለኔልሰን ማንዴላ በሕይወታቸው ውስጥም ልዩ ስፍራ የሚሰጡት ነው። ኔልሰን ማንዴላ በደቡብ አፍሪካ የዘረኝነት አፓርታይድ ስርዓትን በመታገልና ሀገሪቱን ወደ ዲሞክራሲ በመምራትም የዓለማችን ታላቅ የሰላም ተምሳሌት ያደረጉና እሳቸውም የሰላም ተምሳሌት የሆኑ መሪ ናቸው። የነጻነት ትግላቸውን የጀመሩት በወጣትነት ዕድሜያቸው የአፍሪካ ብሔራዊ ኮንግረስ የተባለውን የፖለቲካ ድርጅት በመቀላቀል ሲሆን የጥቁር ሕዝቦችን መብት ለማስከበርም ሰላማዊ ሰልፎችንና የሕዝብ እምቢተኝነትን እንቅስቃሴዎችን በግንባር ቀደምትነትም የመሩ ጉምቱ ሰው። ይሁን እንጂ የነጭ አፓርታይድ መንግስት ሰላማዊ ጥያቄዎችን በኃይል ማፈን ሲጀምርም ማንዴላ የትግል ስልታቸውን በመቀየርም ኡምኮንቶ ወይ ሲዝወይ የተባለውን የታጠቀ ክንፍ በማቋቋም በረሃብና በጭቆና ላይ የተመሰረተውን ስርዓት በኃይል ለመጣለም ወታደራዊ ስልጠናዎችን መውሰድ የጀመሩት። በዚህ የታጠቀ ትግል ጉዟቸው ወቅትም የውጭ ሀገራትን ድጋፍ ለመጠየቅና ወታደራዊ ስልጠና ለመውሰድ ወደ ተለያዩ የአፍሪካ ሀገራትም እየተጓዙ ሲሆን በወቅቱ የነጻነት ተምሳሌት ወደ ነበረችው ኢትዮጵያ በመምጣትም በኮልፌ ወታደራዊ ካምፕ ውስጥም በስውር ስም አንድ ወታደር መሆን ያለበትን ወታደራዊና የደህንነት ስልጠናም በሚገባ ወስደዋል። ኔልሰን ማንዴላ በ1954 ዓ.ም ወደ ኢትዮጵያ በመምጣትም የወሰዱት ወታደራዊና የፖለቲካዊ ስልጠና በጥቁር ሕዝቦች የነጻነት ትግል ታሪክ ውስጥም እጅግ የጎላ ስፍራ አለው። በወቅቱ በደቡብ አፍሪካ የነጩ አፓርታይድ መንግስትም ጥቁሮቹን በኃይል ማፈን ሲጀምርም ማንዴላ ሰላማዊ ትግሉን ወደ ታጠቀ ትግል ለመቀየር ወስነውም በሚስጥር ከሀገር ከወጡ በኋላም ቀጥታ ያመሩት የነጻነት ተምሳሌት ወደ ነበረችው ኢትዮጵያ ነበር። በወቅቱ የሀገሪቱ መሪ የነበሩት ቀዳማዊ ኃይለ ሥላሴ ለማንዴላ ጥያቄ አዎንታዊ ምላሽ በመስጠትም በኮልፌ ወታደራዊ ማሰልጠኛ ካምፕ ውስጥም በልዩ ሁኔታ ስልጠና እንዲያገኙም ፈቅደውላቸዋል። በኮልፌ የፖሊስ ማሰልጠኛ ኮሌጅ ውስጥም በነበራቸው የ6 ሳምንታት ቆይታም ማንዴላ ዴቪድ ሞሳማዮ በሚል የውሸት ስምና ፓስፖርት እውነተኛ ማንነታቸው ተደብቆ ስልጠናቸውን ተከታትለዋል። በወቅቱም በካምፕ ውስጥ ወታደራዊ ሳይንስ፣ የደፈጣ ውጊያ ስልቶች፣ የተኩስ ልምምድ፣ የቦምብ አጠቃቀምና የወታደራዊ ደህንነት ጥበባትን ከኢትዮጵያውያን መኮንኖች በሚገባም ቀስመዋል። የስልጠናው ዋና አስተማሪ የነበሩት ሌተናል ጀነራል ታደሰ ብሩ ማንዴላን በተለየ ትኩረት ያሰለጥኑ ነበር። የጦር ስልጠናው ሲያበቃም ለደቡብ አፍሪካ የነጻነት ትግል መተማመኛ የሚሆንም አውቶማቲክ ሽጉጥና ጥይቶችን በስጦታም አበርክተውላቸዋል። ማንዴላ በኢትዮጵያ በነበራቸው ቆይታም በአጼ ኃይለ ሥላሴ አቀባበል ተደርጎላቸውም ነበር። ኢትዮጵያ የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት እንዲመሰረትም የምታደርገውን ጥረትና ያላትን አህጉራዊ ክብርም በቅርበት ተመልክተዋል። ይህ ቆይታቸው በአፍሪካዊነት ማንነታቸው ላይም ትልቅ ኩራትን ፈጥሮባቸዋል። በሕይወት ታሪክ መጽሐፋቸውም ኤሎንግ ወቅቱ ፍሪደም በተሰኘው መጽሐፍ ላይም ኢትዮጵያ ለእኔ ከአፍሪካ ሀገራት ሁሉ የተለየች ናት፣ እውነተኛ አፍሪካዊ የሆንኩት ኢትዮጵያ ውስጥ ነው በማለትም የሀገሪቱን ውለታም በክብር አስፍረዋል። እንደ አውሮፓ አቆጣጠር በ1994 የደቡብ አፍሪካ ፕሬዝዳንት ከሆኑ በኋላም የመጀመሪያውን ይፋዊ የውጭ ሀገር ጉብኝታቸውን ያደረጉት
ወደ አዲስ አበባ በመምጣት ለኢትዮጵያ ሕዝብና መንግስት የነበራቸውን ትልቅ ምስጋና በማቅረብ ነበር። ወደ ሀገራቸው ከተመለሱ በኋላም በደቡብ አፍሪካ የደህንነት ኃይሎች ክትትል ይደረግባቸው የነበሩት ማንዴላ እንደ አውሮፓ አቆጣጠር በ1962 በቁጥጥር ስር ዋሉ። በሪቮኒያ የችሎት ክርክር ወቅትም መንግስትን በኃይል ለመጣል አሲሯል በሚል የዕድሜ ልክ እስራት ተፈርዶባቸዋል። ይህንን ተከትሎ በሮበን ደሴትን በሚገኘው ታዋቂ የእስር ቤት ክፍል ውስጥም እጅግ አስቸጋሪና ጨካኝ በሆነ አያያዝም ለ27 ዓመታት በእስር አሳልፈዋል። በእስር ቤት ቆይታቸው ወቅትም ከፍተኛ የአካልና የስነ ልቦና ስቃይ ቢደርስባቸውም ለነጻነት ያላቸውን ጽኑ እምነትም አሳልፈው አልሰጡም። ይልቁንም እስር ቤቱን የትግልና የመማሪያ መድረክ በማድረግም ከሌሎች እስረኞች ጋር የፖለቲካ ውይይቶችን ያደርጉ ነበር። እስር ቤት ሆነው ያስተላልፏቸው የነበሩት መልእክቶችና በዓለም አቀፍ ደረጃ የተነሳው ማንዴላ ይፈቱ የሚለው ጠንካራ የህዝብ ግፊትም የአፓርታይድን መንግስት ምርጫም አሳጠው። በመጨረሻም እንደ አውሮፓ አቆጣጠር በ1990 ከአፓርታይድ መሪው ፕሬዝዳንት ደ ክለርክ ጋር በተደረገ የፖለቲካ ድርድር ከስር ተፈቱ። ከስር ከተፈቱ በኋላም ሀገሪቱ ወደ የእርስ በርስ ጦርነት እንዳታመራም ከፍተኛ የዲፕሎማሲ ሥራ የሰሩት ማንዴላም እንደ አውሮፓ አቆጣጠር በ1994 በተካሄደው የመጀመሪያው ሁሉን አቀፍ የዲሞክራሲ ምርጫ የአሸናፊው የአፍሪካ ብሔራዊ ኮንግረስ መሪ በመሆንም የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ሆኑ። በስልጣን ዘመናቸው የሰሩት ትልቅ ሥራም በቀልን በማስወገድ በበቀል ስሜት ይቃጠል የነበረውን ሕዝብ በእርቅና ይቅርታ መድረክም ማስተሳሰር ነበር። የእውነትና የእርቅ ኮሚሽንን በማቋቋምም በአፓርታይድ ዘመን በደል የፈጸሙና የተበደሉ ወገኖች እውነቱን ተናግረው ይቅርታ እንዲደራረጉ በማድረግም ሀገሪቱን ከውድመት አድነዋታል። ከዚህ በተጨማሪም የሀገሪቱን አዲስና ዘመናዊ ሕገ መንግሥት በማጽደቅም የኢኮኖሚ ማሻሻያዎችን አደረጉ። ለጥቁር ማህበረሰብ የመኖሪያ ቤት፣ የንጹህ ውሃና የኤሌክትሪክ አገልግሎቶችን በማስፋፋትም የሕዝባቸውን ሕይወት ለውጠዋል። የስልጣን ጥመኝነትን በመቃወምም ከአንድ የስልጣን ዘመን በኋላ በፈቃዳቸው ስልጣናቸውን ያስረከቡት ማንዴላ በዓለም ታሪክ ውስጥም የማይደበዝዝ የታማኝነት የጽናትና የሰላም አሻራ ጥለውም አልፈዋል። ኔልሰን ማንዴላ እንደ አውሮፓ አቆጣጠር በ1999 ከፕሬዝዳንትነት ስልጣናቸውን በፈቃዳቸው ከወረዱ በኋላም ቀሪ ሕይወታቸውንም ሙሉ በሙሉ ለዓለም አቀፍ የሰላም የጤናና የሕፃናት መብት ማስከበር በጎ አድራጎት ሥራዎች ላይም አውለዋል። ስልጣን በለቀቁበት በዚያው ዓመትም የኔልሰን ማንዴላ ፋውንዴሽንን በመመስረት የሰብአዊ መብት ጥበቃን፣ የዲሞክራሲ ግንባታንና የኤችአይቪ ኤድስ መከላከል ሥራዎችን በስፋት ማከናወን ጀመሩ። በተለይም በወቅቱ በደቡብ አፍሪካ ከፍተኛ ቀውስ ፈጥሮ የነበረውን የኤችአይቪ ኤድስ ወረርሽኝን ለመዋጋትም የራሳቸውን የእስር ቤት ቁጥር መጠሪያ ያደረገውን 46664 የተሰኘ አቀፍ ዘመቻ በመክፈትም ትልቅ የገንዘብ ማሰባሰቢያ ኮንሰርቶችን በማዘጋጀትና ግንባር ቀደም በመሆንም ማህበረሰቡን አስተምረዋል። ገዛ ልጃቸውን ማክጋቶ ማንዴላ በበሽታው መሞቱን በግልጽ ለሕዝብ ይፋ በማድረግም በበሽታው የተያዙ ሰዎች ይደርስባቸው የነበረውን መገለል በማስቀረትም ረገድ ታሪክ የማይረሳው ታላቅ አርያነትም አሳይተዋል። ከዚህ በተጨማሪም ሕፃናትና ወጣቶች የተሻለ የወደፊት ሕይወት እንዲኖራቸው በማለምም የኔልሰን ማንዴላ የሕፃናት ፈንድ የተባለ ድርጅት በማቋቋምም በድህነት ውስጥ ላሉ ሕፃናት መጠለያ፣ ምግብና ትምህርት እንዲያገኙም አድርገዋል። በትምህርት ዘርፉም የአፍሪካ ወጣቶች የሳይንስና የቴክኖሎጂ ዕውቀትን እንዲቀስሙ የሚያግዘውን የኔልሰን ማንዴላ የአፍሪካ የሳይንስና የቴክኖሎጂ ኢንስቲትዩት እንዲመሰረትም አድርገዋል። በፖለቲካው ረገድም ከስልጣን ከራቁ በኋላም በዓለም አቀፍ ደረጃ በቡሩንዲ የነበረውን የእርስ በርስ ጦርነት ለማስቆምም በሽምግልና በመሳተፍ የሰላም ስምምነት እንዲፈረምም ትልቅ ሚና ተጫውተዋል። እንደ አውሮፓ አቆጣጠር በ2007 ደግሞ እንደ ጂሚ ካርተርና ኮፊ አናን ያሉ የዓለም ታዋቂ የቀድሞ መሪዎችን በማሰባሰብም ዘኢልደርስ ሽማግሌዎቹ የተባለውን ቡድን በመመስረትም በዓለም ዙሪያ ያሉ ግጭቶችን በሰላማዊ መንገድ ለመፍታትና ሰብአዊ መብቶችን ለማስከበርም የሚሰራ ተጽዕኖ ፈጣሪ ተቋም ጥለው አልፈዋል ይላል ኔልሰን ማንዴላ ፋውንዴሽን ላይ ያገኘነው መረጃ።